ዶክተር ማይልስ ሞንሮ በአገልግሎት መካከል የመሰከረው አስደናቂ ምስክርነት። There was a lady that came to my office, and this lady, listen to this woman, real story. She came to my office, she was weeping. And she told my secretary, I have to see Dr. Monroe now, or I am going to die. Well, thank God my wife didn't need to see me at the same time, because there would have been a funeral. You get that next week. So I let her come in the office. She sat down, and she just sat on the chair. She said, Dr. Monroe, this is it. My life is over. And she began to weep. And I said, what happened? And she said, oh. አንድ ሴት ወደ ብሬ መጣች። እውነተኛ ታሪክ ነው የምነግራችሁ። እቺ ሴት ታለቅስ ነበር። ለጻፌ ልሞት ስለሆነ አሁን ዶክተር ሞንሮን ማየት አለብኝ አለቻት። እግዚአብሔር ይመስገን ሚስቴ በዚያ ተመሳሳይ ጊዜ ልታይኝ ልትመጣ ስላልፈለገች ምናልባት በሚቀጥለው ሳምንት ቀብር ሊሆን ይችል ነበር። ሚስቴ በዚያ ተመሳሳይ ሰዓት ስላልመጣች እግዚአብሔርን አመሰግነዋለሁ። ከዚያም እቺን ሴት ወደ ቢሮዬ እንድትገባ አደረኳት። ገና መቀመጫው ላይ እንደተቀመጠች ሞንሮ ህይወቴ ሊያልቅለት ነው እያለች ማልቀስ ጀመረች። እኔ ምን ሆነሽ ነው አልኳት። እርሷም 2 ልጆች አሉኝ፣ ባል የለኝም፣ ከስራ ተባረርኩ፣ ምንም አይነት ሌላ ገቢ የለኝም፣ የሚኖረኝ የመጨረሻው ወር የደሞዜ ቼክ ብቻ ነው፣ ምን እንደማደርግ አላውቅም፣ ግራ ገብቶኛል፣ ልሞት ነው ብላ ተኛች። እኔም ለምንድን ነው የምታለቅሽው አልኳት። እርሷም የተናገርኩትን አልሰማም፣ ሆቴል ውስጥ ነበር የምሰራው፣ ስራዬን ላጣ ነው፣ ሊያባርሩኝ ነው፣ ምንም ገንዘብ የለኝም፣ 2 ልጆችን የምመግበው፣ ለኪራይ የምከፍለው፣ ለማብራት የምከፍለው፣ ለሚያስፈልገው ሁሉ የምከፍለው ከዚህ ደሞዝ በማገኘው ነው ብላ አለቀሰች። እኔም እህቴ አንቺ ምንም ችግር የለብሽም፣ ችግርሽ የምታስቢው የተሳሳተ ነገር መሆኑ ነው አልኳት። እርሷም ምን እያልከኝ ነው ያለኸው አለችኝ። I said, do you have an oven in your house? Yes. How often do you use it? Every Sunday. I said, you have an oven in your house that you paid for with God's money, and you only use it once a week? Yes. I said, so for 6 days your oven is dead? Yes. I said, you ain't broke and you're not poor, you're just not thinking. What do you mean? I said, look. እኔም ቤትሽ ውስጥ ኦቨን መጋገር ያለሽ አይደል አልኳት። እርሷም አዎ አለኝ አለች። ምን ያህል ትጠቀሚበታለሽ አልኳት። እርሷም በሳምንት 1 ቀን እሁድ እጠቀምበታለሁ አለች። እኔም ኦቨን አለኝ በሳምንት 1 ቀን ብቻ ነው የምጠቀምበት እያልሽ ነው? በእግዚአብሔር ገንዘብ የገዛሽን ኦቨን በሳምንት 1 ጊዜ ብቻ ነው የምትጠቀሚበት? ለ5 እና ለ6 ቀን ያክል ሳትጠቀሚበት ነው ዝም ብሎ ያለ ስራ ኦቨኑ የሚቀመጠው አልኳት። እርሷም አዎ አለችኝ። እኔም አንቺ አላጣሽም፣ ድሃም አይደለሽም፣ ስለማታስቢ ነው አልኳት። እርሷም ምን እያልክ ነው አለችኝ። እኔም ሂጂና ለመጨረሻ ጊዜ የሚሰጥሽን የደሞዝሽን ቼክ ተቀበይ፣ ከዚያም ላይ 10,000 አውጪ አልኳት። እርሷም ምን አለችኝ። እኔም 10,000 ክፈይ ነው ያልኩሽ፣ ከሰማይ ጋር ችግር ውስጥ እንዳትገቢ 10,000 ለመክፈል ራስሽን ከችግር አውጪ ነው ያልኩሽ አልኳት። እርሷም እሺ አለችኝ። እኔም አሁን ወደ ሱቅ ሂጂና ዱቄት፣ እርሾና አጃ ግዢ፣ እኔ አንቺን አውቅሻለሁ፣ አስታውስሻለሁ፣ ከዚህ በፊት የሰራሽልኝ ኩኪስ በጭራሽ አልረሳውም፣ ኩኪስ የመስራት ስጦታ አለሽ አይደል አልኳት። እርሷም አዎ አለች። እኔም በተሰጠሽ ገንዘብ ኩኪስ ስሪበት፣ በኦቨኑ ጋግሪበት፣ የጋገርሽውንም ኩኪስ ወደ ተባረርሽበት ሆቴል ይዘሽ ሂጂ፣ ከዛም በሆቴል ውስጥ ላሉ ሰዎች ሁሉ የጋገርሽውን ኩኪስ በነጻ አድያቸው አልኳት። እርሷም እያለቀሰች ምን አለችኝ። እኔም ታዘዥኝ አልኳት። እርሷም ይህ እኮ የመጨረሻ ቼኬ ነው አለችኝ። እኔም ስለ እርሷውን አትጨነቂ፣ ዝም ብለሽ ትእዛዜን ብቻ ተከትለሽ አድርጌ የምልሽን ብቻ አድርጊ፣ እየሰጠውሽ ያለሁት የሥራ ሐሳብ ወይም አይዲያ ነው አልኳት። እርሷም እሺ ፓስተር አለች። ከዚያም ወደ ቤቷ ሄደች፣ ኩኪስ ጋገረች፣ በትንሽ ፕላስቲክ ከረጢቶች አድርጋ ይዛው ወደ ሆቴሉ ሄደች። ከሥራ ላባረራት ማናጀርም በነጻ ሰጠችው። ለሁሉም ሰራተኞች በነጻ ሰጠቻቸው። ለሁሉም የሆቴሉ አስተዳዳሪዎች ሰጠቻቸው። በሆቴል ውስጥ ያሉት ሁሉ ኩኪሷን አገኙ።
በሚቀጥለው ቀን አንድ ሰው ደውሎ ሌላ ተጨማሪ ኩኪስ አለሽ ብሎ ጠየቃት። እርሷም አዎ ትንሽ አለኝ አለችው። ከአንድ ቀን በኋላ አምጪልኝ የሚል የሥራ ትዕዛዝ ተቀበለች። 15 ደርዘን ኩኪስ ታዘዘች። ከዚያም ወጥታ ተጨማሪ ዱቄት ገዛች። ያንኑ ዱቄት ኩኪስ ሰራችበት። በአንድ ወር ውስጥ 50 ደርዘን ኩኪስ ጋገረች። ከአንድ ዓመት በኋላ 22 ሰራተኛ ያላት ሴት ሆነች። ከዚያም ኩኪስ ፋብሪካ ኖራት። ከዚያም እርሷ የምትጋግረው ኩኪስ በሀገሪቱ ውስጥ ባሉ ትልልቅ የምግብ መደብሮች ውስጥ የሚሸጥ ሆነ። ከዚያም መልቲ ሚሊዮነር ሆነች። አስራቷንም ከምታገኘው ትከፍል ነበረ። የመጀመሪያውን $50,000 ስታገኝ እኔ ልታገኘኝ ወደ እኔ መጣች። ስትመጣ ከላይ እስከታች እንደ ካምፓኒ ሲኦ ዝንጥ ብላ ነበር የመጣችው። ማለት እንደ ኩኪስ ኢንዱስትሪ ባለቤት አለቃ ዝንጥ ብላ ለብሳ ነበር የመጣችው። የመጣሁት ላመሰግንህ ነው። በእኔ ላይ የሆነው ጥሩ ነገር ከሥራ መባረሬ ነው አለች። ዛሬ ላይ የዛች ሴት ካምፓኒ በምድሪቱ ሁሉ ላይ ካሉት ውስጥ አንደኛ የሆነ የኩኪስ ካምፓኒ አምራች ነው። የሚያምር መኪና ትነዳለች። በመጀመሪያ ገንዘብ አልነበረም ያስፈልጋት የነበረው የሥራ ሐሳብ አይዲያ ነበርና ያንን የሥራ ሐሳብ አገኘች። ከዚያም ፖስታ ወጣችና ይህን አመሰግናለሁ ለማለት ያክል ነው ብላ ሰጠችኝ። ስትወጣ ፖስታውን ከፈትኩት። ሃሌሉያ ነው። በውስጡ 10,000 አሜሪካ ዶላር ነበረበት። አመሰግናለሁ ጌታ ሆይ አልኩት። ከዚያም ጌታ ሆይ ተጨማሪ እንዲህ አይነት ኩኪስ የሚሰሩ ሴቶችን ስጠን ብዬ ጸለይኩ። ይቺ ሴት ቤቷ ውስጥ ከሀብት ጋር ነበረ ተቀምጣ የነበረው። ቤቷ ውስጥ ሳትጠቀምበት ዝም ብሎ የተቀመጠ ኦቨን ነበረ። ቤታችሁ ውስጥ ምንድን ያለው? ድሃዎች አይደላችሁ። የሚያስፈልጋችሁ የሥራ ሐሳብ ወይም አይዲያ ብቻ ነው በማለት ነው ማይልስ ሞንሮ ይህንን የሚገርም ምስክርነት የተናገረው። ይህንን አስታክኬ ትንሽ ነገር ልበላችሁ። መጽሐፍ ቅዱስ ሲናገር እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ብሎ ሮሜ ምዕራፍ 8 ቁጥር 27 ላይ ይናገራል። ይውላችሁ እግዚአብሔርን እያመለካችሁ እርሱ አባታችሁ ሆኖ ለእናንተ የሚያስብላችሁ አባታችሁ ሆኖ ከእርሱ ጋር በሰላም እየተጓዛችሁ እርሱን እየወደዳችሁት እያለ በሕይወታችሁ ድንገት የሚከሰቱ የትኛውም ነገሮች ለበጎ ነው፣ ለክብር ነው፣ ለተሻለ ነገር ነው የሚሆነው እና እንዲህ አይነት ነገር ሲያጋጥማችሁ አትደናገጡ። ምክንያቱም እግዚአብሔር ወደ ሌላ የህይወት ሌቭል፣ ወደ ሌላ ከፍታ፣ ወደ ሌላ በረከት፣ ወደ ሌላ ማዶ ሊያሻግራችሁ ስለፈለገ ነው እንዲህ አይነት ነገር የሆነው እና ሁል ጊዜ ከእግዚአብሔር ጋራ እንደ ሐሳቡ ለሚሄዱ እርሱን ለሚወዱ ሰዎች እንዲህ አይነት ነገር ሲከሰት የሚሆነው ለበጎ ነው እና ለበጎ ነው በሚል ነገሮችን አስባችሁ ተረጋግታችሁ ጉዳዩን ተመልከቱት። በዚህች ሴት ህይወት ላይ የሆነው እንደዛ ነው። በድንገት የተከሰተው ነገር ወደ ተሻለ ነገር ውስጥ የተሻለ በር እንዲከፈትላት ነው የሆነው እንጂ መጥፎ አልነበረም ያ የተከሰተው። ሁልጊዜም እግዚአብሔር እርሱን ለሚወዱና እንደ ሐሳቡ ለተጠሩት እንዲህ ነው የሚያደርገው። አንድ አባባል አለ። ምን ይባላል? አንድ በር ሲዘጋ ሌላ ብዙ በሮች ይከፈታሉ ይላል። ለእግዚአብሔር ሰዎች እንደ እግዚአብሔር ሐሳብ ለሚኖሩና እግዚአብሔርን አምላካቸው ላደረጉ ሰዎች እንዲህ አይነት ነገር ይሆናል የሚባል አባባል አለ። በአማኙ መካከል በሰፊው ማለት ነው። እንዲህ ነው የሚሆነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። በጣም ደግሞ የሚገርመው ከዚህ ምስክርነት ውስጥ ያስተዋልኩት ሌላኛው ነገር ምንድነው? ዓለም ቢደገፉባት መደገፊያ የማትሆን እንደ ሸምበቆ የምትሰበር እንደሆነች ነው። አንዳንድ ጊዜ ህይወታችን የሆነ ሲስተምን ይለምድና በዛ ሲስተም ላይ በጣም ዲፔንድ እንሆናለን። በዛ ሲስተም ላይ በጣም እንደገፋለን። መኖሪያችንን ሲስተሙ እናደርገዋለን። ስራው ሊሆን ይችላል፣ በየወሩ የምንቀበለው ደሞዝ ሊሆን ይችላል መደገፊያ የሆነው እና በአንድ ተመሳሳይ መንገድ ለዓመታት የመጣ ነገርን ሳናስበው መደገፊያ እናደርገዋለን። ግን ተሰባሪ ነው፣ እንደ ሸምበቆ ነው፣ የሚያስተማምን አይደለም። ይሄው በድንገት እቺ እህት ስታጣው እንደዚሁ ነው የሆነው። ዓለም እንዲህ ናት። ዓለም በሚሰጠው ነገር ላይ ስንደገፍ እንዲህ ነው ድንገት የምታረገው አንድ ቀን። ነገር ግን የማይተው የማይጥል የማይለዋወጥ በማለዳም ያው በሚቀጥለው ሳምንት ያው በሚቀጥለው ዓመት ያው የሆነ እኔ እግዚአብሔር አልለወጥም ያለ በእርሱ ላይ የሚደገፍ ግን ፈጽሞ አያፍርም። በሕይወታችሁ ምንም ነገር ሲስተምን ተከትሎ የዚህ ዓለምን ስርዓት ተከትሎ ወደ እናንተ የሚመጣ በጎ ነገር ቢሆንም ከበጎ ነገር በስተጀርባ ያለውን እግዚአብሔርን አስቡት እንጂ በሲስተሙ ላይ በለመዳችሁት በረከቱ በሚመጣበት
በዛ ነገር ላይ ፈጽማችሁ አትደገፉ። ምክንያቱም የሆነ ጊዜ ይህ አይነቱ ነገር ሲሰበር ህይወት ላይ መጥፎ ጠባሳ ሊጥል ስለሚችል ማለት ነው። የማይተው የማይከዳ እግዚአብሔር አለ። ደግሞ እግዚአብሔር እንደ አባት የሚያስብልን እሱ ስለሆነ በሱ ሐሳቤ ነው የምንኖረው። መጽሐፍ ቅዱስ ሲናገር ዘዳግም ምዕራፍ 33 ላይ ምን ብሎ ይናገራል? መኖሪያ የዘላለም አምላክ ነው ብሎ ይናገራል። መኖሪያ የዘላለም አምላክ ነው ይላል። በቃ መኖሪያችን እሱ ነው። ክብር ለእግዚአብሔር ይሁን። በከፍታ ቢሆን በዝቅታ፣ ትልልቅ ነገር በማድረግ ይሁን ትንንሽ ህይወት ውስጥ እንኳን በመኖር ቢሆን በየትኛውም ነገር ውስጥ መኖሪያችን የዘላለም አምላክ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። አንድ እግዚአብሔር ሰው አሉና ናይጄሪያ ውስጥ በጣም ትልቅ ህዝብ ያላቸው ከዓለም አንደኛ የሚባል ቸርች አላቸው የሚባሉ ሰው ናቸው። እኚህ ሰውዬና ሲናገሩ አንድ ጊዜ ምን ብለው ተናገሩ? እግዚአብሔርን ሁል ጊዜ አንድ ነገር እለዋለሁ፣ ገንዘብ ሲያስፈልገኝ፣ ለአገልግሎቱ ገንዘብ ሲያስፈልገኝ፣ ጌታው በተመሳሳይ ሰዎች ትልልቅ ገንዘብ አትስጠኝ ይለዋል። በሚታወቁ በተመሳሳይ ሰዎች ትልልቅ ገንዘብ አትስጠኝ፣ መንገዱን ቀያይረው እላለሁ። ምክንያቱም ሰዎቹ ላይ ዲፔንድ እንዳልሆን ስለመፈልግ፣ እግዚአብሔር ላይ እንጂ በሰዎቹ ላይ እንዳልደገፍ ስለመፈልግ እንደዛ እና እግዚአብሔር ይመስገን። እግዚአብሔርም ሲሰጠኝ የሚገርመው ትልልቅ በሚሊየንስ የሚያስፈልጉ ነገሮች ሲኖሩ የሚሰጡትን ሰዎች በሆነ ጊዜ የሆነን ሰው ካስነሳ በሆነ ጊዜ ደግሞ የሆነን ሰው እያስነሳ ነው እግዚአብሔር የሚሰጠኝ። እና ተመሳሳይ መንገዶችን አንዳንድ ጊዜ ስንለምዳቸው እንደ ጣዖት እንዳይሆኑብን ጥንቃቄ ማድረግ አለብን። መደገፊያችን አምላካችንም ሊሆን የሚገባው እግዚአብሔር። ክብር ለእግዚአብሔር ይሁን። ሶስተኛ አንድ ነጥብ ላንሳና ልጨርስ። ሶስተኛው ከዚህች እህት ምስክርነት ያየሁት ነገር ምንድነው? አንዳንዴ ሳታስቡት በህይወታችሁ እንዲህ ድንገተኛ ነገር ስትሰሙ መጥፎ ውሳኔ አትወስኑ። ሴት በሁለት ሐሳብ ውስጥ ሆና ነው የመጣችው። በቃ ልሞት ነው በሚል ነው። ሞቷ ብቻ ነበር የታያት የነበረው። ከስራ ስትባረር፣ ደሞዟን ስታጣ፣ ቤት አከራይዋ ሲያባርሯትና ጎዳና ስትወድቅ፣ ልጆቿ ሲንገላቱ፣ እሷም ችግር ውስጥ ስትወድቅ ሞት ብቻ ነበር የታያት የነበረው እና በዚህ ስሜት ሆና ነው ወደዚህ እግዚአብሔር ሰው የመጣችው። እግዚአብሔር ይባረክ። የወሰነችው ውሳኔ ጥሩ ውሳኔ ነው። እንዲህ አይነት ነገር ሲያጋጥማችሁ በስሜት ምንም አይነት ውሳኔ አትወስኑ። በዚህን ጊዜ ሰይጣን የሚወረውራቸው ሐሳቦች አሉ። ወደ ሐሳብ እንዲያርግ ብሎ የተሳሳተ ውሳኔ ውስጥ እንድትገቡ። እንዲህ ሲያጋጥማችሁ በህይወታችሁ ያላሰባችሁት ከባድ ነገር ሲያጋጥም ማድረግ ያለባችሁ በአቅራቢያችሁ ወዳሉት ወደምታምኗቸው መንፈሳውያን ሰዎች ለምክር ሂዱ። ወደ ፓስተሮቻችሁ ሂዱ። ወደ አገልጋዮቻችሁ ሂዱ። ጥሩ መንፈሳዊ ነው ወደምትሉት ሰው ሂዱ። እግዚአብሔር በእነሱ ውስጥ አልፎ ቀጣይ ምን ማድረግ እንደሚገባችሁ ይናገራል። እግዚአብሔርም በዚህ ሴት እንደዚህ ነው ያደረገው። በማይለስ መኖሩ በኩል አልፎ ይህንን ሐሳብ አምጥቶ እቺ ሴት ከዛ ችግር የምትወጣ ብቻም ሳይሆን ያደረጋት ምንድነው? የኩኪስ ፋብሪካ ለብዙ ሰዎች የሥራ ዕድል የከፈተች፣ ብዙ ቤተሰቦችን የምትረዳ እግዚአብሔር ለበረከት ነው ያደረጋት። አምላካችን አስደናቂ አምላክ ነው። እንዲህ ነው የሚያደርገው እግዚአብሔር። እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩት እግዚአብሔር እንዲህ ነው የሚያደርገው። ከችግርም ይወጣሉ። ከችግር መውጣት ብቻም ሳይሆን እግዚአብሔር ከፍ ሲያረጋቸው ሌሎችንም ከችግር የሚያወጡ አድርጎ ነው ከፍ የሚያረጋው። ክብር ለእግዚአብሔር ይሁን። በዚህ ሁኔታ ውስጥ እያለፋችሁ ያላችሁ ካላችሁ እግዚአብሔር በእንደዚህ አይነት መልኩ እንደሚጎበኛችሁ ተማምናችሁ በጌታ ላይ እርፍ ብላችሁ ተቀመጡ። እግዚአብሔር ይባርካችሁ። ሐሳቤን ጨርሻለሁ። ስራችንን ከወደዳችሁት ላይክ አድርጉልን። ለሌሎች ወንድሞችና እህቶች ሼር አድርጉት። የቻናላችን ቤተሰቦች ካልሆናችሁ ደግሞ ሰብስክራይብ የሚለውን በተን በመጫን የቻናላችን ቤተሰቦች እንድትሆኑ እንጋብዛችኋለን። በቻናላችን ውስጥ የተለቀቁትን ሌሎች ትምህርቶችና ምስክርነቶች ገብታችሁ ስሟቸው። በጣም ህይወት ለዋጭ የሚያንጹ ናቸው እና ብዙ ጊዜ እንደዚህ አይነት ነገር ስሰራ መርጬ ነው የምሰራውና በጣም ቤስት የሆኑ ነገሮች አሉ እና ስሟቸው፣ ትታነጹባቸዋላችሁ። እግዚአብሔር